እንዴት ሰነበታችሁ ውድ ተመልካቾቻችን የእልፍኝ የመዝናኛ ዝግጅታችን ከዚህ ሰዓት ጀምሮ ወደ እናንተ ተመልካቾቻችን መድረሱን ይቀጥላል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለዳግም ትንሣኤ በሰላም አደረሳችሁ። ትጂዬ እንኳን አደረሰሽ። እንኳን አብራ አደረሰን። መንገው ቃልዬ እንኳን አደረሰሽ ለዳግም ትንሣኤ። እንኳን አብራ አደረሰን ትጂዬ። አመሰግናለሁ። አምሮብሻል። በነገራችን ላይ አንቺም በጣም አምሮብሻል። አመሰግናለሁ። መልካም መንገው እንዴት ነህ? ደህና ነኝ። በዓል እንዴት አለፈ? ጥሩ በዓል ነበር። አምሮብሃል በእውነት የበዓሉ ፊት አለውን አለ ከነወዙ እንደተጠበቀ ነው ይቀጥላል። አሁን እንግዲህ ዛሬ በእልፍኝ የመዝናኛ ሰዓታችን የዳግም ትንሣኤን በዓል ምክንያት አድርገን በየተመልካቾቻችን ቤት ስንገባ በዓል የሚያስመስሉ ልዩ ዝግጅቶችን ይዘን እንግዲህ በሰዓታችን መጠናል። ዋናውን ትንሣኤ እንግዲህ ሳምንት እናክብር እንጂ ሁለተኛውን ትንሣኤ ወይም ዳግም ትንሣኤ የሚባለውን በዓል ስናከብር በተመሳሳይ ሁኔታ እንግዲህ ኢትዮጵያውያን በተለይ የክርስትና እምነት ተከታዮች በድምቀት ነው በየቤታቸው የሚያከብሩት። በተለይም ደግሞ ከዋናው ትንሣኤ ወይም ከእሁድ ጀምሮ እስከሚቀጥለው ዳግም ትንሣኤ ደግሞ እያንዳንዱ ቀናት የየራሳቸው ስያሜ ያላቸው እነዛን ስያሜዎች የሃይማኖትና የክርስትና እምነት ተከታዮች በዋናነት እያሰቧቸው ይውላሉ ማለት ነው። እነሱን እያከበሩ ዳግም ትንሣኤን እያከበሩ ነው እንግዲህ ዛሬ ላይ ደረሰውና በተወሰነ መልኩ እስኪ ከትንሣኤ በኋላ ያሉ ቀናትን ብናስታውስ ደስ ይለኛል። ትጂዬ እንግዲህ እንዳልከው አብይ ጾም ላይ ሳምንታትን እየታሰቡ በየሳምንቱ የተለያየ ስያሜዎች ተሰጥቷቸው ጾሙ አለፈ። አሁን ደግሞ ትንሣኤ ከሆነ በኋላ ደግሞ እለታት እስከ ዳግም ትንሣኤ ድረስ የየራሳቸው ስያሜ ቤተክርስቲያን ስያሜ ሰጣቸው እለቱን ታከብራለችና ሰኞ እንግዲህ ማዕዶትን ተብሎ ይከበራል። እንግዲህ ኢየሱስ ክርስቶስ ለሰው ልጆች ሞቶ መነሳቱ የሰው ልጆችን ሞት ወደ ህይወት መቀየሩን የምታስብበት እለት ነው ቅድስት ቤተክርስቲያን ማለት ነው። አዎ ማዕዶት ሲተረጎም መሻገር ማለት ነውና ከሲኦል ወደ ከሞት ወደ ህይወት ከጨለማ ወደ ብርሃን የተሻገርንበት እኛ ሰዎች ደግሞ ከሆነ አኗኗር ወደ ሆነ አኗኗር እንሻገርበት ነውና ማዕዶትን እንዲህ ያስበው ይውላሉ። ሁለተኛው ቶማስ ይባላል። በተለይ ማክሰኞ ቀን ቶማስ ነው የሚባለው። ክርስቶስ ከተነሳ በኋላ ብዙዎቹ አይተውታል። በተለይ ቅዱሳን አንስት የሚባሉት አይተውታል። ነገር ግን ቶማስ አላየውም ነበርና ማየት ፈለገ። በዚህ ምድር ላይ አንዳንድ ጉዳዮችን ስናያቸው ጓደኛሽ ወይም ደግሞ እናትሽ ወይ አባትሽ ላይሆን ይችላል። ግን የሆኑ ሰዎች አሉ አይደል አላምንም የሚሉሽ ካላየን አላምንም፣ ካላሸተትን አላሸተትነውም፣ ካልቀመስን ምግቡን አልበላነውም፣ አላጣጣምነውም የሚሉ ሰዎች አሉ አይደል። እንዲህ አይነት ሀሳቦች የሚንጸባረቁበት ጊዜ ነበር በሐዋርያት ዘመንና ቶማስም እንግዲህ ክርስቶስን የተወጋውን ነገር ካላየው በቀር አንተን አላምንም ብሎ ነበርና ክርስቶስም እንግዲህ ቶማስን እጅ ሰውነት ወደ ተቸገረበት ወስዶ በማሳየት እንግዲህ እንዲያምን አደረገው። ከዛም እንግዲህ አመንኩ ብሎ ቶማስ በእውነትም ደስታውን ገለጠና አብሯቸው እንግዲህ ታላቅ ደስታንም አደረገ ክርስቶስ። ስላመነም ቤተክርስቲያን በሱ ስም ሰይማ እለቱን ታከብረዋለች። ከዛም በመቀጠል እንግዲህ ሮብ የሚከበረው አላዛር እንግዲህ እንደሚታወቀው ኢየሱስ ክርስቶስ ከሞት ያስነሳው ጻድቅ የሆነ ሰው ነበረ። እሱን እለት በማሰብ ቤተክርስቲያን አላዛር ብላ ሮብን ሰይማለች። ማርያምና የማርታ ወንድም ነው በነገራችን ላይና ትንሣኤ ያስፈልጋል አይደል? በአዲስ መነሳት ያስፈልጋል። ከመቃብር መነሳት ወደኛ ህይወት ሲቀየርም እሱ ያስፈልጋል ብዬ አስባለሁ። በእያንዳንዳችን ህይወት በእያንዳንዳችን መንገድ በእያንዳንዳችን አኗኗር ውስጥ እሱን የአላዛርን አይነት ህይወት ብንኖር መልካም ነው ተብሎ ይታሰባል። ሐሙስ አዳም ይባላል። ቅድም ውጭ ላይ እንግዲህ ቀደም ብለን ስናወራ አንዳንድ ጉዳዮችን እያወራሽ ነበር። ከአዳም ቀን ጋር በተሰየመው ስያሜ ታሪክ አለኝ ያልሽ ነው። እንግዲህ ሐሙስ አዳም ተብሎ ነው የሚታሰበውና ኢየሱስ ክርስቶስ ለሰው ልጅ ቃል የገባበትን ቀን አስቦ ከትንሣኤ ጀምሮ ስንቆጥረው ሐሙስ አምስተኛ ቀን ነውና ከ5000 ዓመት በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል የገባለትን ቀን ለማስታወስ ሐሙስን ለአዳም ቤተክርስቲያን ሰጣለችና እንግዲህ እኔ ባደኩበት አካባቢ በእርግጥ የሃይማኖቱ አስተምሮም እንደሚያዘው ሐሙስ ለት የአዳም ሐሙስ ተብሎ እንጀራ በጨው ይቀባና የአዳምን ነፍስ ይማር ተብሎ ዝክር ይዘከራል። አንተ ትዘክራለህ፣ የሚቀበለው ሰው ደግሞ ተቀብሎ የአዳምን ነፍስ ይማር ብሎ ልክ የአዳምን ተስካር እንደማውጣት ተብሎ እለቱ ሲከበር አስታውሳለሁ። ገጠር አካባቢ ሂጅ አውቃለሁ። እኔ ገጠር አካባቢ ስንሄድ የአዳም እለት ነው እርዳቸውን የሚያደርጉት። ከዋናው ትንሣኤ ባሻገር አዳምን ያስታውሳሉ። አርብ ለቅድስት ቤተክርስቲያን የተሰጠ ነው በተለይ በአማኞች ዘንድና ክርስቶስ እንግዲህ ከ6 ሰዓት እስከ 9 ሰዓት
ትልቁን ታምር ያየበት ነው። 6 ሰዓት የተሰቀለ 9 ሰዓት ሞተ። ከዛ 11 ሰዓት ወርዶ ወደ መቃብር ወረደና ቅድስት ቤተክርስቲያን በቤተክርስቲያን ደረጃ እኒህን ቀናት በተለይ ዕለተ ዓርብን ቅዳሴዋም ዕለተ ዓርብ ነው ይባላል በሃይማኖት አስተምሮ ዘንድ። ቅዳሴዋ ሙሉ በሙሉ የዓርብን ዕለት ነው የምትውለው። የክርስቶስን መድማት፣ የክርስቶስን መሰቀል፣ የክርስቶስን መገረፍ፣ የክርስቶስን መጎተት፣ የክርስቶስን መሞት እንደገና ትንሣኤ አድርጎ መነሳትን ነው ምሰብከውና ምትቀድሰው ነው ይባላልና ዕለተ ዓርብ እንግዲህ ቅድስት ቤተክርስቲያን አስባው ትላለች። ቅድስት ቤተክርስቲያን ይባላል ዓርብ። ቅዳሜ እንግዲህ ቅዱሳን አንስት ተብሎ ለሴቶች የተሰጠበት ቀን ነው። እንግዲህ ኢየሱስ ክርስቶስ ከመቃብሩ የለም የሚለውን ነገር ቀድመው ሂደው ያዩና ምስክርነትን የሰጡ ሴቶች ናቸው። እንግዲህ መቃብር ቦታ ሂደው ሽቶ ለመርጨት ነበር የሄዱት። ነገር ግን ኢየሱስ ክርስቶስ በመቃብሩ የለም የሚለውን ነገር የምስራች ይዘው ወደ ሐዋርያት የተመለሱበት እድሉኞች ናቸው። በነገራችን ላይ በዛ ጨለማ ማንም አልነበረምና እንዲህ አይነት በህይወታችን ደግሞ እንዲህ አይነት ገጠመኞች ሲያጋጥሙ በጣም ደስ ይላል አይደል? እንዲሁ አዲስ የምስራች የሚነገረን ነገር ምክንያቱም ለማዘን ሂደሽ ግን ደስታው የምትሰሚበት ትንሣኤ አድርጓልና የለም ከዚህ አትፈልጉት ሲባል የሚሰማሽ ደስታ ቀላል አይደለም። ዕለተ ሰንበትን እሁድን ዳግም ትንሣኤ ብለን ነው የምናከብራት። በነገራችን ላይ ዳግም ትንሣኤ የተባለበት ምክንያት ሐዋርያት ጸሎተ ሐሙስ ወይም ወደ ዓርብ አካባቢ በጠዋቱ ነው የተበተኑት ከክርስቶስ የተለዩትና ከተለዩ በኋላ መከራውን ስቃዩን እስከ መድማቱ ድረስ ከዮሐንስና ከእናቱ ከማርያም በቀር ማንም አላየም ነው ይባላል ብዙ ሰዓት። ነገር ግን ሐዋርያት እንደዛ ይሆኑ እንጂ ትንሣኤውንም አላዩም ነበርና መጨረሻ እሁድ ዕለት በተሰብስበው በአንድ ቤት በተቀመጡበት ቦታ ክርስቶስ እንግዲህ በመካከላቸው ተገኝቶ ሰላም ለናንተ ይሁን አላቸው። በእውነት እንዲህ አይነት ደስታ ያስፈልገናልና ለመላው የክርስትና እምነት ተከታዮች በሙሉ እልፍኛችን የምትከታተሉ ተመልካቾቻችን በሙሉ ሰላም በየቤታችሁ ይግባ። እልፍኛችን ጀምሯል። ደስ የሚል ምርቃት። መልካም እንግዲህ ዛሬ በእልፍኝ የመዝናኛ ዝግጅታችን በዓል ምክንያት አድርገን የተለያዩ ተመልካቾቻችን ደስ የሚያሰኙ ዝግጅቶች እንዳሉ ቀደም ሲል ነግረናቸዋል። እዚህ ከኛ ጋር ደግሞ የሚቀላቀሉ ባልደረቦቻችን ይኖራሉ። ለምን ጉዳይ ነው የሚመጡት? ምንስ ነገር ይኖራል የሚለውን ደግሞ ከማስታወቂያ በኋላ ብንመለስ ይሻላል። እባክሽን ኢትዮ ቴሌኮም ነው ስፖንሰር ያደረገን፣ እሱን አስተዋውቂልን። እንግዲህ የዛሬ የእልፍኝ የዳግም ትንሣኤ ፕሮግራም አጋራችን ስፖንሰር ያደረገን ኢትዮ ቴሌኮም ነው። ኢትዮ ቴሌኮምን እጅግ አድርገን እናመሰግናለን። ቴሌብር ሱፐር አፕን አወርደው በመጠቀም ብቻ ይሸለሙ ይለናል ኢትዮ ቴሌኮም። አፑ ለመጀመሪያ ጊዜ ሲያወርዱ 100 ሜጋባይት ስጦታ የሚስጥር ቁጥር ቀይረው የቴሌብር አገልግሎትን ሲያስጀምሩ ደግሞ የ15 ብር ሽልማት ያገኛሉ ይላል። ኢትዮ ቴሌኮም እጅግ አድርገን እናመሰግናለን። እልፍኝ የመዝናኛ ዝግጅታችን ግን የሚቀጥል ነው የሚሆነው። ቀደም ብለን እንደተናገርነው ከማስታወቂያው በኋላ ተመልሰን እንገናኛለን። ጥሩ ጊዜ። እርሱ የትም ሳይሄዱ የአገር ገበያ ደጃፉ ይቆማል። መክፈልና መቀበል በፍጥነት ይፈጸማል። መስተጋብሩን አዘምነን ዛሬም አገልጋይ ሆነን ገና ከዋዜማው ሁሉም ገበያ አቅርቦት ተሟልቶ የበዓል ድባብ ይደምቃል። የሰንበት ፀሐይ ስትፈካ እነሆ በዓለ ፋሲካ። ወዳጅ ዘመድ ይጠያየቃል። የበዓል ድባብ እየተጋራ ማዕድ ከቦ ይመገባል። ርቀት በቴክኖሎጂ ተዳኝቶ ከያለበት አብሮ ይውላል። ከዘመን ጋር እየተራመደ ልብን ከልብ ያዋደደ ኢትዮ ቴሌኮም። መልካም የፋሲካ በዓል።